ወደንም ጠላንም ግን ያለ እርቅ የሚሆን ነገር የለም። ለጥቂት ጊዜ በዚህ እንኖራለን የሚለው መጽሐፍ ወሶበን ዘጸሩ ለእግዚአብሔር ንህነ ተሳሃለነ በሞተ ወልዱ እኛ የእግዚአብሔር ጠላቶች ሆነን ሳለን በልጁ ሞት ታረቅን ነው የሚለው። እቺ ጣቴ ብትቆረጥ መላ ሰውነቴን ነው የሚነዝረኝ። ሁለቱ ይለያል በፍጹም። በአንድ አማኝ መታመም ቤተ ክርስቲያን ትታመማለች። አስቀድመህ ከወንድም ጋራ ታረቅ፣ በኋላም መጥተህ መባህን አቅርብ። ጥቂት ደቂቃ ከኔ ጋር እንማማራለን። የሁሉ ነገራችን መሰረቱ ይህ አሁን ያልኩላችሁ ቃል ስለሆነ ከዚህ ውጪ የሚደረግ የቀደመ ነገር ሁሉ ከንቱ የከንቱ ስለሆነ ነገሮችን አውቆ እንደ ባለ አእምሮ ማድረግ በጣም ስለሚጠቅመን መጽሐፍ የሚለውን ማድመጥ መስማት ለሕይወታችን የሚረባን ስለሆነ እግዚአብሔር ያስተምረናል። ሌሎች ነገሮቻችንን ቀነስ አድርገን ምድራውያን ነገሮቻችንን ቆጠብ አድርገን ረጅሙ ጊዜያችን ረጅሙ ሕይወታችን የሰማዩ ስለሆነ ሰፊውን ጊዜም መስጠት የሚገባን ለሰማዩ ነው። በምድር ያለችው ሕይወታችን በአንድ መጽሐፍ ውስጥ ያለች ቅንፍ አንድ መስመር የማትሞላ ጥቂት የሆነች ስፍራን የምትሸፍን ነች። ለጥቂት ጊዜ በዚህ እንኖራለን የሚለው መጽሐፍ ለጥቂት ጊዜ እንራባለን፣ እንጠማለን፣ እንሰደዳለን፣ ብዙ ነገሮችን እንቀበላለን፣ ግን ጥቂት ጊዜ ነው ይላል። ነገር ግን በጥቂቱ ጊዜያችን ውስጥ ዘላለምን መኖር እንዳለብን ነው መጽሐፍ የሚነግረን። በእያንዳንዱ እርምጃችን ንግግራችን ውስጥ ዘላለምን አስበን ካላደረግን በጣም ምስኪኖች ነን ማለት ነው። የሕይወት ጉዳይ ከፍተኛ ጥንቃቄ የሚያስፈልገው ነው። በጣም ጥንቃቄ የሚያስፈልገው አንድ ጊዜ ካመለጡ ለመመለስ እጅግ አስቸጋሪ የሆነ ሰው በጨለማ ስፍራ ያለውን የመብራት ቁራጭ እንደሚጠነቀቀው ሁሉ ተጠንቅቀን ካላደረግነው በስተቀር ስጦታችን፣ አምልኳችን፣ ሁሉ ነገር ልማዳዊ ሆኖ ይቀራል ማለት ነው። በማቴዎስ ወንጌል ምዕራፍ 5 ቁጥር 24 ላይ አስቀድመህ ከወንድምህ ጋራ ታረቅ። እስቲ በሉ ከኔ ጋራ አስቀድመህ በሉ። አስቀድመህ ግዴላችሁም ቻሉት። ብዙ ጊዜ የለመድነው ጸብ ስለሆነ ምናልባት እርቅ ሊያመን ይችላል። ወደንም ጠላንም ግን ያለ እርቅ የሚሆን ነገር የለም። ከእግዚአብሔርም ጋራ ለዚህ የበቃ ነው በልጁ ሞት ታርቀን ነው። ወሶበን ዘጸሩ ለእግዚአብሔር ንህነ ተሳሃለነ በሞተ ወልዱ እኛ የእግዚአብሔር ጠላቶች ሆነን ሳለን በልጁ ሞት ታረቅን ነው የሚለው። እግዚአብሔር ለእርቅ የገዛ ልጁን መስዋዕት አድርጎ የእግዚአብሔር በግ የዓለምን ኃጢአት ሁሉ የሚያንከባልል የተባለው ነዋ በግዑ ለእግዚአብሔር ዘያአትት ኃጢአት ዓለም የዓለምን ነውር፣ ሸክም፣ በደል የሚያስወግድ የእግዚአብሔር በግ ታርዶ ነው እኛ የታረቅ ነው። እርቃችን የጸናው በደሙ ነው። እግዚአብሔር ልጁን ሰጥቶ ነው። በልጁ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። በልጁ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሰጥቷል። የታረቅነው በልጁ ነው። የእግዚአብሔር ልጅ ተሰውቶ ነው፣ ታርዶ ነው። ቀራንዮ ላይ አብ ደግሶ ነው። በድግስ ነው። ድግሱም የገዛ ልጁ ነው። ሌላ በፍየልና በበግ ወይም በጥጃ በኮርማ ደም የታረቅን አይደለንም ይላል። በራሱ ደም ለአንዴም ለመጨረሻም ገባ ነው ይላል ወደ አማናዊቱ ቅድስተ ቅዱሳን። ስለዚህ የታረቅነው በልጁ ነው። አሁን ጌታ መስዋዕት ስለሚያቀርበው ሰውዬ እንዲህ ሲል ተናገረ። እንግዲህ ዛሬ መቼም መስዋዕት ይዛችሁ የመጣችሁ መባ ይዛችሁ የመጣችሁ አላችሁ። አሁን ጧፍም የምታበሩ ሻማም የምታበሩ ይዛችሁም የመጣችሁ ገንዘባችሁን የሰጣችሁ አላችሁ። ይሄን ሁሉ የምታደርጉት በመስጠታችሁ ለመቀበል ነው፣ ሌላ አይደለም። መስጠት ብቻ አይደለም፣ በውስጡ መቀበል የሚባለውን ነገር
አንግባችሁ ይዛችሁ ነው ይሄን ብሰጥ ይሄን አገኛለሁ ነው ነገሩ። ሰጥቶ መቀበል ነው በደንብ ሲፈተሽ ማለት ነው እንጂ ማንም ላለመቀበል አይሰጥም። በሻማዋም ቢሆን በጥላዋም ቢሆን የሆነች ነገር ለመቀበል ነው። ነገር ግን ነገሩን በደንብ ፈቶ ማየት ያስፈልጋል። እውነት እግዚአብሔር ፊት ስንቆም እግዚአብሔር የሚፈልጋቸው ሰዎች አይነቶች ነን ወይ? ሁላችንም። አዎ። ስለዚህ እውነት አርነት ያወጣችኋል ነው። ያለ እውነት የሆነ ነገር ሁሉ ደግሞ በእግዚአብሔር ፊት ኃጢአት ነው፣ ጽዩፍ ነው። እግዚአብሔር እንደ ፈቃዱ አንዳች ብንለምነው ይሰማናል የሚለው አንደኛ ዮሐንስ 5:14 ላይ እንደ እግዚአብሔር ፈቃድ ያልሆነ ነገር ሁሉ ከንቱ ነው። እንደ ፈቃዱ አንዳች ብንለምነው እንደ እግዚአብሔር ሐሳብ ለተጠሩት እንደ ፈቃዱ አንዳች ብንለምነው ይሰማናል። እግዚአብሔር እንደሚሰማን ካወቅን ደግሞ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ፣ ጠይቁ ይሰጣችኋል ተብለናል። እነኚህ የሚያንኳኩ ሰዎች እነማን ናቸው? የእግዚአብሔርን ደጅ ሊመቱ የሚገባቸው እጆችስ እነማን ናቸው የሚለውን ደግሞ ማየት ያስፈልጋል። ያንኳኳ ሁሉ አይከፈትለትም። በሚገባው መንገድ የእግዚአብሔርን በር ስናንኳኳ እግዚአብሔር እከፍትላችኋለሁ ብሎናል። አሁን ከቁጥር 23 ጀምሮ ስናነብ እንዲህ ይላል፣ መባህን ለማቅረብ በመሰዊያው አጠገብ ብትቆም ይላል። መባ የሚባለው አሁን እናንተ ይዛችሁ እንደመጣችሁት እንዳልኳችሁ ገበሬው ከእህሉ ከሚያረባው ከእንስሳቱ ሊሆን ይችላል። ብቻ ልዩ ልዩ ስጦታዎች ናቸው። እነኚህ ለእግዚአብሔር ይገባሉ ብለን ይዘናቸው የምንቀርባቸው እነኚህ መባዎች የሚባል ጸሎትም ሊሆን ይችላል። ጸሎትም የከንፈራችን መስዋዕት ነው። የከንፈር መስዋዕት ይለዋል። አንድ ሰው ሊሰጥ ነው ወደ እግዚአብሔር መጽሐፉን ይዞ የጸሎት መጽሐፉን ይዞ ሲመጣ ሊጸልይ ከእግዚአብሔር ጋር ሊነጋገር የከንፈሩን መስዋዕት ሊያቀርብ ነው እና ወደ መሰዊያው በቀረብክ ጊዜ ይላል ወንድም በአንተ ላይ አንዳች እንዳለው ብታውቅ ይላል። ወንድም የሥጋ ወንድም አይደለም። የዘር ግንዳችን ክርስቶስ ነው። እኛ ከማይጠፋ ዘር የተወለድን። አንዳንድ የማይገባቸው ምስኪኖችና ሰነፎች ቋንቋን እንደ ዘር ይወስዱታል። እንደዛ አይደለም። ሰነፎች ቋንቋ ከዘረኝነትም ጋር አይገናኝም። ይሄም በደንብ አንጥረን ማየት። እሱማ ቢሆን 72 ቋንቋ ባልተሰጠ ነበር። አባቶቻችን ዘረኞችን በተባሉ ነበር። ነገሮችን ማለባበስ አያስፈልግም። ቋንቋ ሌላ፣ ዘረኝነት ሌላ። ዘረኝነት ክፉ ነው፣ ነቀርሳ ነው። ሌላውን የሚገፋ እንዳይኖር የሚያደርግ የሌላውን በሌላው ፊት የተዘረጋን እንጀራ የሚያነሳ የኔ ወንድም ይብላ እህቴ ትብላ የኔ ወገን ብቻ ይኑር የሚል ነው። ይሄ ክፉ ነው። ይሄ ከክፉ ዓለም የሚመጣ ነው። ቋንቋ ግን አገልግሎትን ተደራሽ ለማድረግ የአካባቢው ማህበረሰብ በሚሰማው በሚረዳው ማስተማር ይሄ መጽሐፍ ቅዱሳዊ ነው። የመንፈስ ቅዱስም ምሪት ነው። ከዚህ የወጣ የዘለለ ግን ዘር ማንዘር እየቆጠሩ ከሌ ዘር ነው፣ አጎቱ እንደዚህ ነው፣ ከሌ አማራ ነው፣ ከሌ ኦሮሞ ነው፣ ከሌ ትግሬ ነው፣ የለም ኦሮምኛም ቢናገር ዘሩ እኮ እንደዚህ ነው። ይሄ ቆሻሻነት ነው። ይሄም ማውገዝ አለብን። በቋንቋ ግን ተደራሽ ማድረግ አለብን። ቋንቋና ዘረኝነትን አናምታታ። በእውነት እግዚአብሔር ይፋረደናል። ሁለቱ ይለያል በፍጹም። በቋንቋ ማገልገል ማለት ዘረኝነት አይደለም። ነገር ግን ሁላችን በክርስቶስ አንድ ነን። ክርስቶስ የቤተ ክርስቲያን ራስ ነው። እኛ ደግሞ አካል ነን። በአንድነት ስንታይ አካል ነን። ግን ተነጣጥለን ስንታይ ደግሞ እኔና መጋቤ ምስጢር ዓለም ዋጋዬ ክፍል ነው የምንሆነው። እሳቸውም ያካሉ ክፍል ይሆናሉ፣ እኔም ያካሉ ክፍል ሆናለሁ። ሁላችሁም በእያንዳንዱ በነጠላው ሲታይ ያካሉ ክፍል ነው። ይሄ የኔን ሰውነት ስታዩ አጠቃላዩ ድምሩ አካል ይባላል። ነገር ግን ይሄ አካል ደግሞ ብዙ ክፍሎች አሉት። እጅ አለ፣ ዓይን አለ፣ ራስ አለ፣ ከንፈር አለ። እኚህ ሁሉ የአካል ክፍሎች ናቸው። አንድ የአካል ክፍል ቢታመም ግን ሁሉም የአካል ክፍሎች አብረው ይታመማሉ። እቺ ጣቴ ብትቆረጥ መላ ሰውነቴን ነው የሚነዝረኝ። በአንድ አማኝ መታመም ቤተ ክርስቲያን ትታመማለች፣ አካል ትታመማለች፣ ጉባኤው ይታመማል። ይሄ ነው ሁላችሁ የአካል ክፍል ማለት። ታዲያ በዚህ ውስጥ እያንዳንዱ የራሱ የሆነ የአገልግሎት ክፍል አለው።
የእጅ ስራ የአይንን ስራ ሊሰራ አይችልም። የአይን ስራ የእጅ ስራ ሊሰራ አይችልም። እጅ እኔ አልሰራም ብላ ቁጭ ካለች ሌላው የአካል ክፍል ይጎዳል። አይን እኔ አላይም ብላ ብትል ሌላው አካል ጨለማ ሆኖ አይን ቢታመም መላው የሰውነት አካል ታማሚ ነው የሚለው። አያችሁ። ስለዚህ ወደ ቤተ ክርስቲያን በምንመጣበት ጊዜ እንዳልኳችሁ ሁላችንም አንድ አካል ነን፣ በአንድ ድምር ሲሆን ማለት ነው። ይሄ ጉባኤውን አንድ አካል ይባላል። ቤተ ክርስቲያን አንዲት አካል ነች። ስለዚህ ወደ መሰዊያው እንመጣለን። የተለያየ ቋንቋ የምንናገር ሰዎች ልንሆን እንችላለን። አንዱ ትግርኛ፣ አንዱ ኦሮምኛ፣ አንዱ ደግሞ ወላይትኛ፣ አንዱ ደግሞ ሲዳምኛ፣ ይሄ ሁሉ ጸጋ ነው። ይሄ እያንዳንዱ መርጦ የተወለደበት አይደለም። ይሄ ከላይ ይሄንን ጸጋ መቀበል ያስፈልጋል። አንዱ ያንዱ ጸጋ መቀበል አለበት። አንዱ ያንዱ ክፍል ነው። አያችሁ። በዚህ በደቡብ በኩል ያለው የአካል ክፍል በዛ በኩል ይሄኛውን አካል ይገነባል። በዚህ በአፋር በኩል ያለው የአካል ክፍል ይሄንን አካል ይገነባል። የሁሉም ድምር ውጤት አካልን መገንባት ነው። ቤተ ክርስቲያንን መገንባት ነው። ሁሉም የሚሰራው ማለት ነው።